በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፉ የዐቢይ ጾም አራተኛ ሳምንት። በቤተክርስቲያናችን እንደሚታወቀው ለዐቢይ ጾም ሳምንታት የራሳቸው መጠሪያ ስያሜ አላቸው። በዚህ ስያሜ እና አጠራር የአራተኛው ሳምንት ስያሜው መጽሐፉ ተብሎ ይታወቃል። ይህን ደግሞ ወደ መጽሐፍ ቅዱስ ገባ ስንል የዮሐንስ ወንጌል በምዕራፍ 5 ከቁጥር 1 አንስቶ በተዘገበው በግልጽ ተቀምጦ እናገኘዋለን። እናም ጌታችን ኢየሱስ ክርስቶስ ወምድረዝ አርገ እግዚእ ኢየሱስ በባሎሙ ለአይሁድ ዘኢየሩሳሌም፣ በአይሁድ በዓል ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ብሎ ይጀምራል። የአይሁድ በዓል ማን ነው ካልነ፣ የአይሁድ በዓል በዓመት ታላላቅ 3 በዓላቶችን ያከብራሉ። እነሱም በዓለ መጸለት፣ በዓለ ሰዊትና በዓለ ፍስሕ ናቸው። ይህ ጌታችን ወደ ኢየሩሳሌም የወጣበትና ብዙ የተጻፈው ግን ከ3ቱ አንዱም አይደለም። ከንዑሳት በዓላት ሰርቀ ወርኅ የሚባል በመባቻ እና በሳምንት ቅዳሜ የሚያከብሩት በዓል አለ። ስለዚህ ቀዳም እንደሆነ ወደፊት በምናየው የሚያስረዳ ስለሆነ የቅዳሜ ሳምንታዊ በዓላቸው ነበር ማለት ነው። በዚህ ቀን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲወጣ ሩጳጥቄ ቅልንትራ በተባለች ቦታ፣ በሌላ አጠራር ቤተሳይዳ የምሕረት ቦታ፣ የይቅርታ ቦታ ተብሎ ትርጉም የሚሰጠው ብዙ በሽተኞች ለመጠመቅ ፈውስ ለማግኘት ደጅ ሲጸኑ አገኘንም ይላል እና በዚህ ቦታ ላይ እንደደረሰ በሽተኞችን ተመለከታቸው። በሽተኞቹ ልዩ ልዩ በሽታ ያደረባቸው፣ በተለያየ በሽታ የተያዙ፣ በበሽታ ብዙ ዘመን ያስቆጠሩ እንዳሉ የሚያስረዳ ታሪክ ይዞ ስለምናገኘው እነዚህ በሽተኞች መካከል በግልጥ መጽሐፍ ቅዱሱ ወይ ደግሞ ወንጌሉ ጌታችንን ወንጌላዊውም እንደገለጠው አንካሶች ነበሩ፣ ዕውራንም ነበሩ። ከአንካሶች መካከልም እግራቸው የተደላለበለ እና ልምሾ የሆነባቸው የደረቀባቸው ለብዙ ጊዜ ደጅ በመጽናት ድነትን ተስፋ አድርገው የሚኖሩ እንደነበሩ አብሮ በመጽሐፉ ላይ በወንጌል ላይ ተጠቅሶ ተዘግቧል። እና እኒህ ሰዎች ግን በጣም የሚያሳዝነው በቀን አንዳንድ ብቻ ይፈወስ ስለነበረ የበለጠ የበሽተኛውን መብዛትና የወረፋውን ርዝመት አጥብቆ ደግሞ አብዝቶ ሰዎችን ለመከራ የዳረገ እንደነበረ ያሳያል። እንዳይተውት አንድ ሰው ይድናል፣ እንዳይቀመጡ ወረፋው ብዙ ነው፣ ወይ ደግሞ በቀን አንድ ሰው የሚድነው እና በዚህ ሰዓት ነበር እንግዲህ ጌታችን ደጅ የሚጸኑትን ተስፋ አድርገው የድነት ቀናቸው የሚጠባበቁትን ለመጎብኘት ወደዛ ቦታ ሄደ። መልአከ እግዚአብሔር በእግዚአብሔር ውስጥ ተምጧል። የእግዚአብሔር መልአክ ወደ ከሰማይ ወደዚህ በወረደ ጊዜ ወደ መጠበቂያው ቦታ በወረደ ጊዜ ወዘወርድ ቀዲሙ አስቀድሞ የወረደ የሀጁም ሁሉ ደዌ ዘው ካለበት በሽታ ሁሉ ይፈወሳል። ካለበት በሽታ መልአከ እግዚአብሔር የሰማይ መልአክ እግዚአብሔር ታዞ ወደ መጠበቂያው ሲወርድ አንድ ሰው ቀድሞ ከወረደ ይፈወሳል ካለበት ደዌ ሁሉ እና መልአከ እግዚአብሔር ለቅዱሱ ተማይ ውሃውን ለመቀደስ በሽንጅ ነው ወይ ተስፋ እንዳይቆረጥም ዘመኑ ዘመነ ብሉይ ስለነበር ድነት ያልነበረበት ተስፋ እንዳይቆርጡ ለምናም ወይ ደግሞ ለአዲስ ኪዳን ክርስቶስ ሰው በሆነበት ጊዜ ለሚደረገው የመዳን እንደ ጥላ እንደ አምሳል ሆኖ ያገለግል ነበርና እና በዚህ ቦታ ሲገኝ ጌታችን ከበሽተኞች ሁሉ ለብዙ ዘመን ገና ጌታችን ሳይወለድ ታሞ ነበር ሰው ጌታችን ማስተማር ጀመረ በ30 ዓመቱ 3 ዓመት ወንጌል ሰበከ እና ከታመመ 38 ዓመት ይሆን ጌታችን በሕይወተ ሥጋ 30 ዓመት አልቆየም፣ 38 ዓመት አልቆየም። 33 ዓመት ከ3 ወር እና ገና ጌታችን ሳይወለድ የተወለደ ሰው የታመመ ሰው ማለት ጌታችን መወለድ አስቀድሞ ታሞ ደጅ የሚጸና ሰው እዚያ ቦታ ላይ
እና ወአእምሮ ከመጎንዴ ውስጥ በበሽታው ብዙ ዘመን እንደቆየ አውቆ ከነዛ ሰዎች መካከል ጠየቀው፣ አንተ ልትድን ትወዳለህ? በእርግጥ ሊድን ወዶ እዛ እንደተቀመጠ እንኳን እሱ ሌሎች ነው። የታመመ ሰው ፍላጎቱ አንድ ነው። ሰው ጤነኛ ሲሆን ብዙ ነገር የሚፈልግ ጤነኛ ሲሆን በየደቂቃው ሀሳቡ ይቀየራል። መልካሙን መጥፎውንም ሀሳባችን ያስተናግዳል። በየቅጽበቱ በየደቂቃው የሚቀያየር ሀሳብ። የታመመ ሰው ግን ሀሳቡ አንድ ከእሷን መዳን ይችላል። ቆሞ መሄድ የማይችል ከሆነ ቆሞ መሄድ፣ መመገብ የማይችል ከሆነ መመገብ፣ የሰዎችን እገዛ ሳይሻ በራሱ መንቀሳቀስ እና የመጀመሪያ ፍላጎት ለታመመ ሰው ጤንነት። ሰው ጤነኛ ሲሆን ነው ብዙ ነገር የሚያስበው እና 38 ዓመት ድነትን እየጠበቀ የነበረውን ሰው ልትድን ትወዳለህ ብሎ መጠየቅ አስወድዶ አስፈቅዶ ሲያድን እንኳን አስወግዶ አስፈቅዶ ማድረግ ልማዱ ስለነበረ እና ይህ ሰውም ከጌታችን ይህን ጥያቄ ስለሰማ አቤቱታውን ያቀረበ። እኔ በዚህ ቦታ ከተቀመጡ ብዙ ጊዜ ነው። ነገር ግን በበሽታዬ አቅም ስላጣሁኝ ከኔ የተሻሉት ቀድሞ እየወረዱ እየተጠመቁ ይድናሉ። አዝግሜ እስከወጡ ድረስ ሰው ቀድሞ ገብቶ ተጠምቆ ይወጣል። የሚድነው አንድ ሰው ስለሆነ እስካሁን ድረስ እየጸናው ይስተካከላል ብሎ ለጌታችን ነገር እና ይህ ሰው እንዲህ ሲል ጌታ ያድነኛል ብሎ የሚያስብ በጣም ብዙ ሰው ይከተለው ስለነበር ጌታችን ጋር የነበረው ሰው ብዙ ስለነበር ከዚህ አንዱን ያዝና እንዲያወርደኛል ብሎ አስቦ ወደ መጠመቂያው ያወርደኛል ከብዙ ሰው አንዱ ቢያዝለኝ እኔን ያግዘኛል ብሎ አስቦ ዘመድ ረጅ አጋይ ስላልነበረው ማለት አንዱ። ሁለተኛው ጌታችን የ30 ዓመት ጎልማሳ ስለነበረ እሱም ያወርደኛል ብሎ ጠብቆ ነበር። ከዚህ ያለፈ እንደ በቃሉ አዝሎ ያገኛል አይደል? ታሰብ ማለት ብቻ መዳን ፈለጉ። ጌታችን እንዲናገር አደረገው። ከዚያ በኋላ ተነስና አልጋ ተሸክመህ ሂድ። ይሄ የባለስልጣን ንግግር፣ ደውያትን የሚያዝ አጋንንት የሚያዝ ነፋሳት የሚታዘዝ አብርት የሚታዘዝለት ፍጥረታት ሁሉ የሚታዘዙለት ነብዩ ኢሳይያስ ደመናዎችን አዛቸው ዝናቦችን ይወርዳል ይላል። እና ይሄ ፍጥረታት ሁሉ የሚታዘዙለት ዓለም በቃሉ የሚተዳደር እርሱ ብቻ መሆኑን ሰውየው አላውቀው ነበረ። ያ መሆኑን ግን ተነስና አልጋን ተሸክመህ 38 ዓመት የተኛ ይቀርና አንድ ቀን ታሞ የዋለ ሰው ኧረ ተኝቶ የዋለ ሰው እንኳን ምን ያክል አቅም እንደሚያውቅ አስቡ። እና በዚህ ሰዓት አልጋውን ተሸክሞ ወደ ቤቱ ወደ ከተማው ገባ። ይህንን ስናስብ ጌታችን በዚህ ወቅት ለማዳን የመጣ ነውና ራእይ ቀታ የባህሪው ስለሆነ በሽተኞችን ሲያድን ጊዜ ሳይጠብቅ ባገኛቸው ሰዓት በመጡበት ሰዓት የሚፈውስ ነው። ይህን ሰውዬ በቅጽበት አልጋ ተሸክመህ ሂድ ብሎ አልጋውን ተሸክሞ ወደ ቤቱ አድርጎ አዳኝነቱን፣ ባለስልጣንነቱን፣ ይቅር ባይነቱን አስረዳ። ታዲያ ይሄ ቀን እንግዲህ ስያሜውን ከዚህ ጋር የመጣ ነውና ወይም ደግሞ ጌታችን ኢየሱስ ክርስቶስ ወደዚህ ምድር በመጣበት ጊዜ ደዌ ሥጋን በታምራት ደዌ ነፍስን በትምህርት ሊያድን እንደመጣ እናውቃለን። ነሳ ደዌነ ወጾረ ሕማም ደዌያችንና መከራችን ሕማማችን ተሸክመው ተብሎ የተነገረ ደዌ ሥጋውን በታምራት እንዳየው ተነስና አልጋ ተሸክመህ ሂድ ብሎ በንግግር የሚፈውስ በላ ጊዜ ደግሞ እንዲሁ ዳሶ ወሰፋዲሁ እጁን ዳሶ እጁን ዘርቶ በሽተኞችን ነክቶ ማዳን የሚችል በሌላ ጊዜ ልብሱን ዳሶ ራሳቸው የሚድኑ መሆናቸውን በሌላ ጊዜ ደግሞ እንዲሁ ምራቁን ተፍሎ በምራቁ እንዲሁ በሽተኞችን መፈወስ የሚችል ሁለንተናው ሀብተ ነውና በዚያ ሲያድን የቆየ መሆኑን አይተን በሌላ ቦታ ሆኖ በሽተኛው ቀፍራ ሆኖ ገሊላ ላይ ሆኖ ያድን በሽተኛው በቀፍራ ሆኖ ያድን እሱ ደግሞ ገሊላ ላይ ሌላ ቦታ ሆኖ ይህን ልጅ ድን ማለት ነው። እንደ ሃይማኖት ተደርጎልናል። እንደ ሃይማኖት ተደርጎልናል። ሃይማኖት አድኗል። ሃይማኖት አድኖሻል ማለት የሰዎችን የድነት መንገድ በእምነት መዳን እንደሚቻል ያሳየ ነበረ አምላክ እና ከዚህ ተነስተን ብዙ ጊዜ መጽሐፍ ቅዱስ ወይም ደግሞ ወንጌል በማቴዎስ ወንጌል በምዕራፍ 9 ላይና በማቴዎስ ወንጌል በምዕራፍ 15 ላይ ስናነብ እንደውም የበሽተኞች ምዕራፍ ተብሎ ሊሰገድ በሚችል ደረጃ እናነበው ነገር
ለቤተኞች ብቻ የሚሆነው ንጉሠ ሰማያዊ ምድር ነው። ነገስታት በዚህ ዓለም ወደ አንድ ሀገር ሲሄዱ ወደ አንድ ከተማ ሲገቡ ሁሉም የራሱን ድርሻ አስተዋጽኦ ያደርጋል። በፈረስ በሰረገላ ሆነው የድሮ ሰዎች፣ የዛሬ ሰዎች ደግሞ እንዲሁ በልዩ ልዩ ውበትና ወይ ደግሞ ሰልፍ ማርሽ ላንድ የሚባለው ሊሆን ይችላል። በመኪና ሆኖ ሊቀበሉ ይችላል። ንጉሥ ወደ ከተማ ሲገባ ጌታችን ወደ ከተማ ሲገባ የሚደረግለት አቀባበል በሽተኞች እንደድሮ ነው። ዛሬ ባለስልጣን ወደዚህ መጣ በሽተኛ ማየት አይፈልግም፣ ድሆች ማየት አይፈልግ ይችላል። በአስፋልት ላይ ድሆች እንኳን ለምንም የተዳደሩ እንኳን ልቀቁ፣ ጥረጉ ተብለው ከቦታ እንዳይታዩ ሊደረግ ይችላል። እሱ ግን ወደዛ ቦታ መጣ ሲባል ድው ያለ ምዘዝ አውጣ አሰልፍ የሚል አዋጅ ይናገር ስለነበር በዚህ መንገድ በሽተኞቹ ተሰብስበው ከሱ እግር ይደፉ ነበር። ያ ማለት እንግዲህ ግብዣ ነው፣ የድጉ ግብዣ ነው። ለንጉሥ እጅ መንሻ ይደረጋል፣ ግብዣ ይደረጋል፣ መጥን ያሰሉለታል። ጌታችን ሲመጣ ግን ድውያን መጠው እጅ መንሻ ሆነው ግብር ሆነው ግብዣ ሆነው ከእግሩ ውስጥ ይገባል። ሁሉንም ይፈውሳቸው። ልብሱን እንዳስብ ማለት ይለምታል። እስመ ኩሎሙ ለገሥ ያለ ልብሱ በዳሰስ ሁሎች ይቱ ነበር። ልብሱ በዳሰስ መዳን፣ ቃል በመስማት መዳን፣ እንዲሁም በንግግር በእጅ በዳሰስ መዳን፣ ይህና ይሄን በመሰለው በሽተኞች ሲፈውስ ነበር። ይሄ ሁሉ ተሰበሰበና ዘመኑ ወይም ይሄ ሳምንት አራተኛው ሳምንት መጻውተው የእነዚህ ሁሉ ስያሜ እዚህ አንድ ሰውዬ 38 ዓመት ይኛው ብቻ እንድናነብ በዚህ ወቅት ወይ ደግሞ በአራተኛው እሁድ እሱ እንድናነብ ታዘዝን እንጂ በሽተኞች ሲያድናቸው የነበሩት በሽተኞች ከዛ በፊትም በወሪቱ አንዳንድ ይፈወስ ስለነበር ጌታችን በጣም ጊዜ በግፍ ያለ ቁጥር ያለ ልክ ያለ መጠን ሲያድናቸው የነበሩ እስከ ዕለተ ምጽአት ቤተክርስቲያን ታድናቸው በሽተኞች ሁሉ የሚታሰበው ሳምንት እንዲሆን የተፈለገው ጌታችን ሰውን በግ ያደረጋቸው ነቢያት ሐዋርያት ያደረጋቸው ጌታችን ሰው ከሆነ በኋላ ይሄዳል። ዛሬም በየገዳማቱ የሚፈወሱ ዛሬም በየመጽኖታው የሚድኑት ሁሉ መታሰቢያ ሳምንት ቤተክርስቲያኒቱ እንደሚታወቀው የሥርዓት ሁሉ ምንጭ መገኛ ናትና አስቀድማ በሽተኞችን በመፈወስ ትልቅ ድርሻ አላት። እንዳሁን ሆስፒታሎች ሳይስፋፉ በእርግጥ ዛሬም ቢሆን ሆስፒታሎች ተስፋፍተው እንኳን የመዳን ተስፋ እየጠፋ ሆስፒታሎች የማዳን አቅም እንዲሁ አቅም እየጠፋ የሚደረገው ነገር በአስፋልት ላይ ሆኖ የድረሱልኝ ጥሪ ሲያስተጋባ እንሰማው በጣም ነው። ያ ማለት የከተማው ሰው የገጠሩ ሰው ያለውን እየሸጠ የገጠሩ ሰው በሬ ሽጦ ሀብት ንብረቱ ሽጦ ካልቻለ ተበድሮ ወደ ሕክምና ሲሄድ ይሄም አልችሎ ደግሞ የከተማው ሰው መኪናውን ቤቱን ሽጦ ይሄ ሁሉ አልችሎ አስፋልት ላይ ወርቆ የድረሱልኝ ጥሪ ውስጣችን ሲጎዳው ድረስ ማለት ጭንቀት እስኪያሳድር ይሄንን ነው የምሰማው። በእርግጥ ይሄ ሰው ምንድነው ከስጋ በሽታ የስጋ በሽታ ለመዳን ይሄ የስጋ በሽታ ይዳን አይደል ሌላ ጉዳይ ግን ይሄንን ለማግኘት የማይሆነው አስፋልት ላይ ወርቆ በመኪና ሲያስፈልግ ውጭ ዶ ሊታከም ሊድን ላይድን ሌላ ጉዳይ ከዳን የስጋ በሽታ እና በዚህ መንገድ አሁን ዓለም የኤችአይቪ ቀን ብሎ ማክበር ሲጀምር ነው። ሌላ ብዙ ሰያም የሳቀን ተብሎ የሚከበር ይችላል። የሳቀ ያ ብዙ ነገሮች ስናያቸው በዓለም በኩል ሚዲያው ተደራጅ ስለሆነ እንደ አዲስ ነገር ይመስላል። በቤተክርስቲያን ግን ከዛሬ ስንት ዓመት ከሺና 2000 ዓመት በፊት ባለው ይሄ ሳምንት መጻጉዕ የበሽተኞች ሳምንት ተብሎ ተሰይሞ ቤተክርስቲያን ይዛ ቆየች። በየዓመቱም አንዱን ሳምንት እያስተማረች እየመከረች እየነገረች የክርስቶስን አዳኝነት፣ ቸርነት፣ ይቅር ባይነት የበሽተኞችን እንዲሁ መፈወስ በቤተክርስቲያን የሚያገኙት ምሕረት ደዌ ሥጋቸውን ብቻ ሳይሆን ደዌ ነፍሳቸውን ፈውሳ እንዲሁ ሐኪም ከዚህ በኋላ አብቅቶላቸዋል ከዚህ በኋላ በህይወት አትኖሩ በአራት ነጥብ ይዘጋላቸው እንደገና ትቀጥላላችሁ በአዲስ ምዕራፍ ነጠብጣብ ትቀጥላላችሁ ይህ ምጽፍ